ካሜራ አንተ አጥፋሱን ካሜራ ማነህ ቆይ አንተ አጥፋ ካሜራው ዳውራ ማንነህ ያመጣው ለቀቀኝ ማውራት አዲፍ እኮ ንገረኝ ኢዮብ የት ነው ያለው እኔ ጋር ማን ጋር ነው ያለው ቆይ እስኪ ተረጋጋ ምን መተኝ ኢዮብ ማን ነው ኢዮብ የኔ ካሜራማን ስለ ስርዓት አንተ አትነግረኝም አሁን መደበላል ህፃናቶቹ የት ናቸው ያሉት ኢዮብ የኔ ካሜራማን የት ነው ያለው ንገረኝ አሁን አረ ልቤን እሺ ማነሽ እኮ ንገረኝ ማንነትህን አንተ አይደል እንዴ ወሰርከው ንገረኝ አንተ አይደል እንዴ ወሰርከው ንገረኝ እንጂ በቃ አጥንተው ይናገራል እኮ ንገረኝ ምን አገባ ስለገንዘብ ምንድነው ስለገንዘብ የት ነው የምትሄደው ስለገንዘብ አንተ የምትሄደው አንተ ነው የምታደርሰው እስከተባለ ድረስ አንተ የለም አላልከኝም ነበር ወይ የስራችን ጉዳይ ነው ይሄ ሁሉ ነገር ማለት ምን አገባኝ ችግር የለብንም ናይዞ ዝም በሉ እኮ ነው ማለት አያረለ ልጁ ምን አይለ እንደተጎዳ እኔ ምንም የማውቀው ነገር የለም አንተ ማጋወራሉልም እዚህ ቤት አሉልም እና ታዲያ ይሄን ልጅ አሸገ ምንድነው የማያደርገው ማን ይንከባከብ የራስ ጉዳይ ነው በቃ አንተ አይደል እንደጀመርከው ቁጭ በል ገንዘብ ፈልጋለህ አንተ ቁጭ በል ቶማ እናንተ ቆይ የኔ እዚህ እናት አባት ምን ይሆኑ እንደሆነ ታውቃለህ ሹፌርኝ እና ምን አገባኝ አንተ ሹፌር እኮ እኔ ሹፌር ሆና አይመለከተኝም ስራ አትስራ አይደል ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ አለው በህይወት አለው ያው ሰሞኑን የተፈጠረውን ነገር ታውቃላችሁ ባልታሰበ መልኩ ነው እንግዲህ ኢዮቤን ካሜራማን ወንድሜን የወሰዱትና በጣም አስቸጋሪ ጊዜ ሳምንታትን እያሳለፈን ነው ለዚህ ነው ይሄን ሳምንት ሙሉ የጠፋነው በጣም እላስጨራሽ ትግል ውስጥ ነን እላስጨራሽ ፍለጋ ውስጥ ነንና እግዚአብሔር ይመስገን ወደዛ የሚያመራን አንድ ምንጭ አግኝተናል ሰምታችሁታል በመጨረሻ ሰዓት ላይ የኢዮብን ሚስትና አያት ያወራው የተደወለው ስልክ አለ ዛቻ ፋይሉን ማታጠፋ ከሆነ አታገኙም የሚል ዛቻ ነበረ ያን ስልክ ከሚተባበሩን አካላት ጋር ተባብረን አጣርተን ያ ስልክ የት እንደተገኘ የት ለመጨረሻ ጊዜ እንደተደወለ በማን ስም እንደተመዘገበ ሁሉንም ነገር አጣርተን ያን ልጅ ወይንም ደግሞ የስልኩን ባለቤት የሆነውን ሰው ፍለጋ ወተናል እንግዲህ ዛሬ ከባድ የሆነ ሚሽን ነው ያለንና እሱን ለመታገል እንግዲህ ኢዮቤን እስከምናገኝም ኬዙንም ታውቃላችሁ እነዛ ህፃናት የሚደብቁ ሰዎች ናቸውና እያንዳንዱ ሰዎችን እስከምናገኝ አናርፍም ብለናል እንግዲህ ተመልሰናል ከብዙ ማጣራ ከብዙ ፍለጋ በኋላ አሁን ወደዛ ሂደን ደግሞ ልጁን እናገኘዋለን ልጁም ወዴት ይወስደናል ምን አይነት መረጃ አለው ወደ ምን ያመራል የሚለውን እንግዲህ አብረን እናየውናል እናንተ አብሮነታችሁ አይለየን እንግዲህ ከባድ ሁኔታ ውስጥ እንደምንገባ ምንም ጥርጥር የለውም ከሰዎቹ ሁኔታ አንፃርና እንግዲህ አሁን ወደዛ ነው የምንሄደው በተሰጠኝ ጥቆማ መሰረት እያንዳንዱ ሰፈር ውስጥ እየዞርኩ ነው ረጅም ሰዓት ነው እንግዲህ መዞር ምናልባት እንጂ እዛ ጋር አንድ ሰው ይታየኛል ካሜራማን እና እሱን እንትነበ ሰላም ነው እንዴት ነህ እግዚአብሔር ይመስገን እንዴት ነህ አለ አንድ ልጅ በጠይቀ ታሳየኛለህ ሰሞኑን ነገር ፈልገህ ትመላለስ ነው እንጂ አይ አይደለም ዛሬ ነው የመጣሁት ዛሬ መጣ ምን ነበር ይሄ ልጅ ላሳየው ታውቀዋለህ አዎ ይሄ ልጅ አውቀዋለሁ የት አገኘዋለሁ እዛ ፖሎ አካባቢ ዋይፋይ ይጠቀማል ቁጭ ብሎ እሺ እዛ ጋር ነው አታጣውም እንደውም አሁን ሰዓቱ ነው በዚህ ሰዓት ነው የምታገኘው እዛ የተቀምጠው አገኘዋለሁ በጣም አመሰግናለሁ እሺ እግዚአብሔር ያክብርልህ እና በዱብ ብላ መረጃ እኮ በነፃ እኮ ይል እሱም እሺ ላግኘው እዚህ አካባቢ ድረስ አስበኝ እሺ እሺ ውድ ተመልካቾች ሰው ጥቆማም በገንዘቡና ምን ያህል ጊዜ ላይ እንደደረሰን አናውቅም እሺ ለማንኛውም ዞሮ ዋናው የኛ ታርጌት የሚሆነው ልጁ ማግኘት ስለሆነ እንግዲህ እዚህ አካባቢ ዋይፋይ እየተጠቀመ ይገኛል ተብሏል እንደምናገኘው ተስፋ እናደርጋለን ካሜራማን ማይ ሰፈር ውስጥ እየገባን እንደሆነ አናውቅም ራስንም ዝግጁ አድርግ እንግዲህ I think ካሜራማን የሆነ ሰው ይኸውልህ አዳምጠኝ እዚህ አካባቢ ሆነ ራቅ ብለህ ጠብቀኝ የሆነ ሰው እዛ ጋር እያየው ነው ልጁ ይገኛል የተባለበት ቦታና ስለዚህ እዚህ ጠብቀኝ በርቁ ቢሆን ይችላል ምክንያቱም ቀጥታ ካሜራ ካገኘ እሺ አይላል ተግባባ እዚህ ጠብቀኝ
ሰላም ነበር። እንዴት ነህ? ሰላም ነው። እዚህ አካባቢ ሰው ብጠይቅህ ትነግረኛለህ? እና ለሰፈሩ አዲስ ነኝ። እዚህ ሰፈር ነው። ማነህ? ዝም በል። ማነህ? ተጠቅቀኝ። አንተ ካሜራ አለ። የምን ካሜራ? አንተ አጥፋ እሱን ካሜራ። ማነህ? ቆይ አንተ አጥፋ ካሜራውን። አንተ ዞር በል። ንገረኝ። ዝም በል። ማነህ? ሰማኝ። ማነህ? ተናገር። ይኸውልህ የኔ ማንነት። እሺ ማነህ? ረጋጋ ከሆነ ሰማኝ። ኧረ ልቤን። እሺ ማነህ? እሺ እኮ ንገረኝ ማንነትህን። ማነህ? እኔ ምንም የማውቀው ነገር የለኝ። ስለምን የምትጠይቀኝ? ምንም የማውቀው ነገር የለም። ማነህ እኮ ስለምጠይቅህ ነው። ቀድም የማውቀው የለም ነው ያልኩህ እኮ። ማነህ? እሺ ታዲያ ተሳስተህ እንዲያውም ብዬሽ ሰው እንዳሰበስብ። እሺ ተሳስተህ እንዲያውም ማነህ እኮ። ስለማንነት ንገረኝ። ይኸውልህ አሁን ምንም ካሜራው ለምንድን ነው አስፈላጊ ነው? ይኸውልህ እኔ መርማሪ ጋዜጠኛ ባይሉ እባላለሁ። እያንዳንዱ መረጃ ስለኔ ተነግሮ። አዎ አስታወስከኝ? አንተና እኔ እንደውላ ያስፈራራው ነገር የለም። አንተና ንገረኝ። እያየህ ነው ካሜራ። ምን ሊገልህ ነው? አንተና ደውለህ ነው የምታስፈራራኝ? እሺ ምንድን ነው የምትፈልገው? እሺ ዞር በል በለው። እሱን አንተ አትናገረኝም። ይኸውልህ ማን ነው እኔ እንደዛ እንድትል ያደረገ? እነማን ናቸው? ስለሱ ነው የምፈልገው። እኔ ምን አልኩ? እኔ እኮ በቃ ፋይል አጥፋ በለው ነው ያሉኝ። በቃ ምንም እኮ ማን ነው ያለ? ንገረኝ። አለቆቼ ናቸው እኮ። የት ናቸው? በስልክ ነው ያዘዙኝ። እኔ የማውቀው ነገር የለም። አሁን ንገረኝ። ምን ልንገርህ? እነማን ናቸው? የምን ፋይል ነው የሚጠፋው? እኔ ስለ ፋይሉ አላውቅም። በቃ እሺ በቃ ስልክህን ሰጡኝ። በቃ ደውልና አስፈራራው ፋይል አጥፋ ብለው ነው ያሉኝ። ከዛ አንተ የነና እንዴት ነው ያገኘኸኝ? እሱ አይመለከትም። የምታመልጥ ማትያዝ ነው የመሰለ ማን እንደሆንኩ ነገርኩህ አይደል? ማን ነው መረጃ የሰጠህ? እሱ አይመለከትም። እሺ ኢዮብ ቤት ነው ያለው? ንገረኝ። ኢዮብ ቤት ነው ያለው? እኔ ጋር ማን ጋር ነው ያለው? ቆይ እስኪ ተረጋጋ። ምን መተኝ? ኢዮብ ማን ነው? ኢዮብ የኔ ካሜራማን። እኔ ምንም ካሜራማን የሚባል ነገር አላውቅም። እና ታዲያ ያ ስለ የትኛውን ፋይል ነበር ማጠፋው? ፋይሉን ካላጠፋ አለቀውም አይደል ያልከኝ? እኔ በልተ ብዬ እኮ ነው። ምን ወንድም ቁጭ በል አሁን። እሺ አትምታኝ። ቁጭ በል። ታውቀዋለህ አታውቅም? ይኸውልህ ገና አፍንጫህን እሰብራለሁ። እንከጥረግ እንደምፈልገው ለምን ጥረግ? እንደዚህ የሚደበደብኝ እኔ ምን አውቃለሁ? እኔ እኮ በል የተባልኩት ነው የማወራው እኮ። ይኸውልህ አንተ በል የተባልከውን አይደል የምትለኝ? አሁን እነማን ናቸው እንድተባበረ ትፈልጋለህ ወይስ አትፈልግም? ማለት እኮ አንተ የህግ ከላ ትሰጠኛለህ? ይኸውልህ መርማሪ ጋዜጠኛ ባይሉ ነኝ አልኩህ። ስለዚህ የህግ ሰው ነኝ። አንተ የምፈልገውን ነገር እስከ ሰጠኝ ድረስ እኔ የፈለግከውን ነገር አደርግልሃለሁ። ተግባባል? ማለት አንተ ከነሱ የተሻለ ፓወር ምን አለህና ነው? እነሱ በጣም ትልቅ ፓወር ነው ያላቸው። ከማን ጋር እንድትጣላ አላወቅም እንዴ አንተ? አውቃለሁ። እያወቅኩ ነው የገባሁት። ታዲያ እንዴት ነው አቅማቸው የጠፋ? አንተስ የኔን አቅም በምን አወቅ? በቃ ይኸውልህ እዚህ ጉዳይ ውስጥ ኃላፊነት ወስጄ እስከገባሁ ድረስ ሙሉ አቅሜን አዘጋጅቼ ነው ከፈጣሪ ጋር። ሰማኝ? እውነት ለመናገር ጉልበት የሚሰጥ የፈጣሪ ነው። ሰማኝ? እሺ ምን እንደምፈልገው ታዲያ? አሁን ማን ነው እኔ ጋር እንድትደውል ያደረገ? ማን ነው ኢዮብን የወሰደው? የት ነው የወሰደው? ማን እኮ ያንተ አዛዥ ማን ነው? እኔ በስልክ ነው የማውቀው። አላውቀውም ስሙን እኮ። ጭራሽ በስልክ ነው? አዎ በስልክ ነው። እኔ አይታዩም፣ አይገኙም እነሱ። እሺ ቀጥል። ከዛ በስልክ ደውለው በኃይሉ ይባላል። በቃ ደውለህ አስፈራረው ነው ያሉኝ፣ ፋይሉን እንድታጠፋ እንጂ ስለ ፋይሉ ምንም የማውቀው ነገር የለም። እሺ
እንትና ሴት እኔ ማን ነው ያልከውንም እኔ ማቀው ነገር የለም። እርግጠኛ ነው ወይ? አላውቀውም። እኔ በቃ ምንም እንደተናገር ተብያለሁ። በቃ ይኸውልህ ትሰማኛለህ? ዝም በል ይኸውልህ፣ ንገር። ትነግረኛለህ አትነግረኝም? ንገረኝ። ትነግራለህ አትነግረኝም? እሺ እነግርሃለሁ። በቃ እነግርሃለሁ። እሺ ይኸውልህ፣ ሌላ ችግር አትፍጠር። እሺ አትምታኝ። በቃ እኮ ይኸውልህ፣ እንደዚህ እንዳደርግ የምታስገድደኝ አንተ ነህ። እሺ ምን ልንገርህ እኮ የት ነው ኢዮብ ያለው? ማን ነው የወሰደው? ንገረኝ። እኔ በቃ ስለ መኖሪያ ቤቱ ምናምን ነው አጣርቼ በቃ መረጃ የሰጠሁት እኔ ስለ ኢዮብ ማለት ነው። አዎ አንተ እነሱ ተላላኪ ነህ። አዎ በቃ ላላካለው ጉዳይ ፈጽማለሁ፣ አናግራለሁ፣ ሰዎች ምናምን ቦታ አጠናለሁ። በቃ እንደዚህ ነው ማለት ግን ተላላኪ እኮ ነው። የኢዮብን ቤት ያጣራኸው ሁሉን ነገር ያጣራው አንተ ነህ። ቦታውን ስንት ሰዓት እንደሚወጣ ስንት ሰዓት እንደሚገባ እሱን ሁሉ አጣራውኝና በቃ ለማን ነው የደወልከው? ከዛ አለ ይሄን ስራ የሚሰራ አይደለኛ ሰው ምናምን የሚያግትልን ሰዎች አሉ። እሺ ስለዚህ የጠገቡ ሰዎችን ምናምን የሚያስተንፉ ሰዎች አሉ። ከናንተ በላይ ጥጋበኛ አለን። እናንተ ጥጋበኛ የምትሉት? እሺ ምን አርግ ያየኝ ተራይ ሰፈር ቀጥል። ከዛ በቃ ለነሱ መረጃ ሰጠውኝ። ከዛ ሹፌሩም ነበር አብሮ። ሰለሞን ታውቀዋለህ? አላውቀውም። ማን ነው ሰለሞን? ሹፌር ነው። ከዛ በሱ መኪና ነው ይዟቸው ሄዱት። ሰለሞን ማለት ይሄ የታገቱ ህፃናትን ምናምን የሚወስደው ነው ሹፌር ማለት። ስለ ህፃናቱን ታውቃለህ? ይኸውልህ አንድ ነገር ምንም ነገር እንድትዋሽኝ አልፈልግም። ሁሉንም ነገር አውቄ አጣርቼ የመጣው ሰው ነኝ። በቃው ህፃናቶችም ምናምን በቃ የሚያዘዋውሩ እሱ ነው። በቃ መኪና አለው። እሺ የድርጅቱ ነው የራሱ ነው? አረ የድርጅቱ ነው። እሺ ከዛስ? ችጋራም እኮ ነው እሱ። ተባት ያመጣ እሱ ነው። በቃ እሱ ነው የሚያዘዋውረው ምናምን። ከዛ እነሱ ሄዱ ወሰዱት በእሱ መኪና። እሺ ከዛ የወደኛው መጋዘን እንደወሰዱት ምናምን ግን አላውቅም። ይሄን ሰለሞን ነው የሚያውቀው። ስለዚህ የኔን ካሜራማን የወሰደው ሁለት አጋቾች እና ሰለሞን ሹፌር የተባለው ነው ማለት ነው። አንተ መረጃውን አጣርተህ ሰጠህ? እኔ በቃ ቦታው ምናምን ነው ተከታትዬ የደረስኩበት። ቤቱ ምናምን አጣራውኝ። በቃ ከዛ ሰፈሩ ጭር በሚል ሰዓት መኪና መጡ ምናምን ወሰዱት። እኔ በቃ ጅስ መረጃ እኮ ነው የተናገርኩት። ምን አረኩኝ እኔ? እሺ ምን አድርገህ ነው የምትለኝ አንተ? ይሄን የሰው አሳልፈ ያውም እኮ የኔን የስራ ባልደረባ ነው። ማን እንደሆነ ታውቀኛል? አሁን ነው አወኩህ እኔ በቃ። እሺ ሌላ የምትነግረኝ ነገር እንዳለ ንገረኝ። ስለምን ልንገርህ? ሲጀመር እንዴት እዚህ ስራ ውስጥ ገባ? ንገረኝ። እኔ በቃ ተራይ ሰፈር ነው ያየኛል። በቃ እዚህ ሰፈር በዘኔ እንደሆንክማ ሰፈሩን ሰዎችን ስጠይቅ ሁሉም ነገር ታዲያ በቃ ስራ የለኝም በቃ እዛ ይሄን ስራ ሰጡኝ። እዛ መላውም አሪፍ ነው። በቃ ከማን ጋር ነው የምትኖረው? ምን ያክል ነው የሚከፈል? ለምን እኛ ጋር አሰራም? የሰማነው ካሜራ እናንተ ከዚህ ውጭ አማርኛ አታውቁም እንዴ? ምን ተምራችሁ ነው? የሆነ የሚሰጣችሁ ኮርስ አለ? ይሄን ቃል ሁሉም ወንጀል ብለህ ነው የምትሰራው። አታስመስል። በቃ ለገንዘብ ብለህ እሺ። ለምን እንደምሰራ አንተ አትነግረኝም? ሰማኝ። እሺ እንዳትመታኝ። እሺ ስለዚህ ከማን ጋር ነው የምትኖረው? ከማን ጋር ነው የምትኖረው? አሁን ብቻዬን ነው። በፊት ግን እናቴ ቤት ነበር። እናቴ እዚህ ከተማ ውስጥ ነው? አዎ። እና እሷ ወጣት ነው አይደለ? ሰርታ አትበላም፣ ተሸክማ አትበላም። የሰው ከምታሰቀይ መረጃ መሰብሰብ አንዴ ስራዬ። ምን ሰራውኝ ሌላ? ስለ ህፃናቱ ስናገር ለምንድን ነው የደነገጥከው? ስለሱ በጣም ጥብቅ መረጃ ስለሆነ ታውቃለህ ብዬ ስላልገመትኩ ነው። ስለዚህ አንተ የምታውቀው ነገር አለ ማለት። አሁን ንገረኝ። ትንሽ ነው የማውቀው እኮ የምታውቀውን ንገረኝ። እሺ እንዳመታኝ ግን በቃ እኔ አልነካም። እንድመታ የምታስገድደኝ አንተ ነህ። በጣም መጥፎ ሰዎች እኮ ናቸው። ምን ሆነ ነው እናቴን የሆነ ነገር ያደርጉብኛል። አንድ ነገር ልንገርህ። እኔ የህግ ሰው ነኝ ብያለሁ አይደለ? ስለዚህ የፈለግከውን የህግ ከለላ እሰጥሃለሁ፣ ኃላፊነቱን እኔ እወስዳለሁ። ስለዚህ ተረጋጋና ይገባኛል። ከዚህ በፊትም ብዙ ነገር ለህፃናት የማይራሩ ሰዎች ናቸው እና በቃ እናቴን ይገሉብኛል። እኔ ኃላፊነቱን እወስዳለሁ። እመነኝ። ሰማኝ። ስለዚህ እመነኝና ያለውን ነገር ንገረኝ። ብዙ እኮ አላውቅም። እኔ ትንሽ የምታውቀውን በቃ የምታውቀውን። ከዛ በኋላ እንዴት መሄድ እንዳለብኝ እኔ ያውቃለሁ። እሺ ምን ልንገርህ? ስለ ህፃናቶቹ ምንድን ነው የምታደርገው? የት ነው እነሱስ ምንድን ነው የሚያደርጉት? ያንተ የስራ ድርሻ ምንድን ነው? እኔ
እኔ በቃ ህፃናት ይኖርበታል ብዬ የማስበው አካባቢ ትምህርት ቤቶች አካባቢ ምናምን እነዛም ቦታዎች ነው እየሄድኩ ማጠናው። በቃ ይሄ መንግስት ትምህርት ቤቶችም ምናምን የግል እንኳን አይመችም ብዙ ጊዜ በቃ መኪና ምናምን ስላላቸው ሰርቪስ አላቸው ይወስዷቸዋል። የመንግስት ላይ ግን በቃ ህፃናቶች ብቻቸውን ምናምን የሚሄዱ ካሉ እነሱን እየሄድኩኝ በተደጋጋሚ ጭር የሚልበትን ሰዓት እያየሁኝ በቃ እነሱን ሪፖርት አደርጋለሁኝ። ከዛ በቃ ሰለሞን ጋር መጥተው ብስኩት እንግዛላችሁ ምናምን እያል ያታለን ጁስ ምናምን እንይዛለን። ከዛ እነሱን እንሰጣቸዋለን ወይም በዚህ እንሸኛችሁ ምናምን እንልና እሺ የማይሉንን ደግሞ አፍነን ምናምን እንወስዳቸዋለን። ግን በቃ እኔ መረጃ ሰብስቤ ለእነሱ መስጠት ነው ድርሻዬ። ስለዚህ አንተ መረጃ አቀባይ ተላላኪ ጉዳይ አስፈጻሚ ነው። ግን ወስደው ምናምን እንደሚያደርጓቸው ግን አላውቅም። መጋዘኖች አሏቸው ብዙ መጋዘን አሏቸው ነው አለን ነው ማለት አንተ ምን እኮ የስራ ባልደረባ ነው። እኔ ተላላኪ ነኝ እና ይኸው ዙሮ ተላላኪ ምን ምንም ሆነ እጅ አለ ገንዘቡ ለኔ ይመጣ። እኔ እኮ አሁን ምን ነው ደህና ገንዘብ ነው የሚከፈለኝ አላልክም እንዴ? እኮ ከነሱ አንፃር ነው ከሚያገኙት አንፃር። እሺ ቀጥል። እነሱ በጣም ብዙ ገንዘብ ነው የሚያገኙት። እሺ በዶላር ሳይቀር እኮ ገንዘብ ያመጣሉ እነሱ። እሺ ከዛ በቃ ብዙ እንትን ያለው መጋዘን ያላቸው ከ10 በላይ መጋዘን ማን አለ በቃ በተለያየ ቦታ። እሺ እዚሁ አካባቢ እዛ በቃ እዛ ይወስዷቸዋል ምናምን። ከዛ በቃ ለውጪ የሚልኳቸውም አሉ አንዳንዶች ለልመና አሉ ደላሎችም የሚፈልጉ ህፃናት። ከዛ ለነሱ ጠቀም ባለ ገንዘብ ሰጣቸዋለን እንሸጣቸዋለን። እሺ በቃ ግን ይሄ ነው ስራዬ እኮ ነገርኩ። በቃ ሊዳው ጥሩ የታባንም የምትሄደው ምን አረኩት ገና ጨረስንም ካንተ ጋር ገና ጀመረ። ነገርኩ አሁን ፈልገው ነገር ምን ታደርግልኛለህ መሰለህ? ሰለሞንን ታገናኘኛለህ ማለት እኔ ከነገርኩ ምን ለምን ወደዛ ትሄዳለህ? ገና ይኸውልህ ኢዮብን እስከማገኘው እነዚህ ህፃናት እያንዳንዱን እስከማገኝ ድረስ አንተ ቆይ ለምን ስራው አይቀርብም? ምን ትጠቀማለህ ከዚህ? የምጠቀመውን አንተ አትነግረኛለህ። አሁን እኔ መለም ብቻ ነው የምታደርገው። ለምን አትደራደርም? እኛ ጋር ቆንጆ ገንዘብ እኮ ታገኛለህ። አሁን እሱ አንተ ካሜራማኑ ብትሆን አልፈልግም። ዱላ አነሳ አረ እና ታዲያ እኔ የምጠይቅን ብቻ ታደርጋለህ ወይስ አታደርግም? አሁን በዚህ ሳምንት ውስጥ የተዘጋጁ የሚሄዱ ህፃናቶች አሉ ወይስ የሉ? የተዘጋጁ አሉ። እሺ የት ናቸው ያሉት? በቃ አንዱ መጋዘን ውስጥ ነው የሚሆኑት። እኔ ስለ ሁሉም መረጃ የለኝም። በይበልጥ ሰለሞን ነው የሚያደርሳቸው እየወሰደ። እኔ እንደነገርኩ እኮ ነው። እኔ መረጃ ምናምን ማቀበል ምናምን መደራደር ምናምን ነው። ደላሎች ጋር ምናምን ገንዘብ እደራደራለሁ። እሺ ከዛ በቃ ከነሱ ገንዘብ ተቀብዬ ለሰለሞን እሰጠዋለሁ። ሰለሞን ለአለቃችን እየወሰደ ያደርሳል። ስለዚህ ህፃናቱ ንገረኝ። አዎ በቃ ማለት ጤነኛ ከሆኑ መስራት የሚችሉ ከሆኑ በቃ እንልካቸዋለን። ለእረኝነትም ለምንም በቃ ደላሎች እንደፈለጉት ነው። ለእረኝነት እንፈልጋለን ምናምን ካሉ እነሱ እንሰጣለን። ግን ዝም ብሎ ታማሚ ምናምን ከሆኑ አንዳንድ አሁን በባለፈው ያመጣ ነው ታማሚ ነው። እሺ በቃ ብንወስደውም ደንበኞቻችን ያስቀይሙብናል ብለው በቃ ሰለሞን ጋር ነው ያለው። ታማሚ ሰለሞን ቤት ነው ያለው? አዎ በቃ እስከዛው ሰለሞን ጋር ይቆይ ተብሎ። ምክንያቱም ምን እስከሚያገግም ነው እስከሚሞት ነው የምትጠብቁት? የሚተርፍ አይመስለኝም። የሚተርፍ አይመስለኝም። ምን ሆኖ ነው? ታሟል። ልቤን ነው የሚለው ልጁ። ምን አድርጋችሁት ነው? ኧረ እኛ ምንም አላደረግነውም። ይኸውልህ ሳናቅ እንግዲህ ሳናቅ ምን እንጃ። እሺ ቆይ እነሱ ከሞቱ ሞቱ ብላችሁ ልጥሉ አይደለ? ይሄ እኔ ስራ ፈንታ እኮ አይደለም። ግን እንደዛ ነው ባይሆንም ታውቃለህ እነሱ ነው አሁን እንደዛ ነው የሚያደርጉት። በቃ አሁን ደውልለት ለሰለሞን። ምን ልበለው? ደውልና እንደምትፈልገውና ቤት እንደምትመጣ ንገረው። ብቻ ያለበት እንደምትመጣ ንገረው። ከዛ በኋላ እኔ ያገኘዋለሁ። ሰማኝ? አሁን እያንዳንዱ ማዝን ነገር ታደርጋለህ፣ ትተባበረኛለህ። እኔ አልነካም። አሁን ከዚህ በኋላ አልነካም። ከተባበርከኝ አልነካም። አይ የምትል ከሆነ ግን ዋጋን ነው የምሰጠው። ስለዚህ አሁን ደውልለት። እሺ ልነሳ? ቁጭ ብለህ ደውል። በእግርህ ነው እንዴ የምትደውለው? ቆይ ግን አንተ ብትስማማ አይሻልም?
እሺ በቃ ደወልኩ። ደውል። ሄሎ እንዴት ነህ ሶል? ቤት ነህ? አይ ፈልጌ ነው። አትውጣ። አይ ደርሻለሁ። በቃ እዛው ሰፈር ነኝ። አስቸኳይ ጉዳይ ስላለ ነው። አንቆይም። ቤት ነው። ስለዚህ አሁን ቤት ቀጥ ብለን እንሄዳለን ማለት ነው። አሳይቼ ነገርኩህ እኮ ይሄን ነገር እስከ መጨረሻ ከተባበርከኝ ነገርኩህ። እኔ እተባበራለሁ። ተግባባን? የቤተሰብ ጉዳይ ከሆነ ነገርኩህ እኮ። አሬው ከፈለክ አሁኑኑ ደውዬ ጠባቂ ማስላክ ይችላል። በቃ እሺ አስደውልና አስጠብቅልኝ። ካወኩኝ እነሱ የሆነ ነገር ያደርጓታል። እናቴ ነገርኩህ እኮ እደውላለሁ አልኩህ። ሰማኝ? አዎ እሺ በቃ አሁን ቀጥ ብለን ወደ ቤቱ እንወሰደኝ። እሺ በዛኛው ጋር እኮ ሂድ። እንዳመጣኝ እኔ አለካም። ሰማኝ? ይኸውልህ አንድ ለመሮጥ ምናምን እንዳትሞክር። ይኸውልህ በቃ እናቴን እሺ ነገርኩህ። የዛን ኃላፊነት እኔ እኮ ነገርኩህ። በቃ ምራኝ፣ ራስህ ምራኝ። በዚህ ዕድሜ እንደዚህ አይነት ስራ ትሰራለህ? ባለጌ ነው። ወንድ ልጅ አይደለ እንዴ? ታዲያ ስራ ፈትቶ ብትቀመጥ እንዴ? እና ተሸክማት ባለመሄን ስራ ከምትሰራ የሰው ከምታሰቃይ 300 ምን ያደርግልኝ? እና የ300 ሰው እንባ ነው የሚያደርግልህ። እነዚህ ልጆች ቤተሰቦቻቸው እና አንተ አሳልፈህ በሰጠኸው እኮ ነው እነዚያ ቤተሰብ እንባ እያነባ ያለው እያለቀሰ ያለው። ካሜራው አይጠፋም። እሱን አንተ አትነግረኝም። ዝም ብለህ ሂድ። ኧረ ካሜራው እናቴ ማየት የለባትም። ሂድ። አሁን አንተ አትነግረኝም። ምን ማድረግ እንዳለብን እንኳን አንተ አትነግረኝም። ቀጥል። ቅርብ ነው ይርቃል? እዚሁ ቅርብ ነው አለ። እሺ ቀጥል። ሂድ እኮ ይሁን። ምን አገባኝ? ስለኔ ጉዳይ ከሱ ማንን ያመጣው? ዝም ብሎ ምን አይነት ስነ ስርዓት ነው? ዝም ብሎ ሰው ቤት ይገባልን? ምንድን ነው የሚያውቀው? ምር የሚፈልግ የት ነው የሚያውቀኝ? አሁን ልተዋወቅ ነው የመጣሁት። እንዴት አይነት መተዋወቅ ነው? እንደዚህ ዘሎ ሰማን። ምን አይነት ሰው ነው የምታመጣው? ማን ነው? በቃ አሁን ማን ነው ያመጣው? ቁጭ በል በቃ ቁጭ በል። ልቀቀኝ። ቁጭ በል። ምን አይነት ሰው ነው የመጣው? በቃ እንጂ ምን አይነት ስርዓት ነው? ማን ነው? ስለኔ ማንነት ነው አይደል የምትፈልገው? እንዴ ምን አጥፍተን ነው? ምን አጥፍተን ነው? ተረጋግታችሁ አውሩ። ምንም አላደረገውም ብለህ እንዴ? እኔ በቃ ምሽ እኮ ይኸውልህ አሁን ማነው? አይውል እኔ ማርማሪ ጋዜጠኛ ባይሉ እባላለሁ። ሰማኝ? ስለዚህ አሁን የምፈልገው መረጃ አለ። ስለሱ እንድትነግረኝ ነው የመጣሁት። ምን የት መረጃ? ዝም ብሎ ሰው ቤት ዘላችሁ እየገባችሁ መረጃ ስነ ስርዓት። የኔ ማንነት ነው የፈለከው? ንገረኝ። የኔ ማንነት ነው ወይ የፈለከው? ሰማኝ? ይኸው ማርማሪ ጋዜጠኛ ባይሉ እባላለሁ። ስነ ስርዓት የለ። ጋዜጠኛ ነው። በዛ ላይ አብሮት የህግ ሰዎች አሉ። እና ሰው ቤት ያለ ፖሊስ ማሰጅ ዝም ብሎ ሳታንኳኩ ባላችሁ በቃ አብቅቷል። ሁሉም ነገር ነግሬያቸዋለሁ። ደርሶበታል እነሱ በቃ። ስለዚህ አሁን ስለሱ ጉዳይ ትነግረኛለህ ወይንስ ደግሞ እኔ እንድትናገርላችሁ? መናገር አለ። ስለምንድን ነው ይልጋሻው? ምን ነግረው ከሆነ አስረዳው። ስለኔ ማንነት ስለሁሉም ነገር እየሰማኸኝ አይደል? ታዲያ ምን ልበለው ሰለሞን? በቃ ምንም የቀረ ነገር የለም። እኔ ሁሉንም ነገር ተናዝዣለሁ። ዝም ብለህ ከመሬት ተነስተህ ተናዝዣለሁ ትላለህ። እንዴ ስንት አመት የተለፋበት አንተ የወረደብኝ እንዱላ አላየህም? ውጭ እኮ ሌሎች የሚያውቁ አላውቅም ብለህ እዛው ራስን እንትና አላውቅም ብለህ እስከመች ነው ሳያውቅ የሚቀረው? ንገረኝ፣ እስከመች ነው? በቃ ሁሉም ነገር ስነ ስርዓት እኮ የሌላችሁ ሰዎች ስለ ስርዓት አንተ አትነግረኝም። አሁን ህፃናቶቹ የት ናቸው ያሉት? ኢዮብ የኔ ካሜራማን የት ነው ያለው? ንገረኝ አሁን። እኔ የጠራውንም ሰው አላውቅም። ስለ ህፃናቶቹም የሚመለከተኝ ነገር የለም። ስራዬን ነግሯል መሰለኝ። አሁን ትመልስልኛለህ ወይስ አትመልስም? ከማን ጋር እያወራ እንደሆነ ማንነቴንም ብትነግረኝ ጥሩ ነው። ከማን ጋር ማን ብለን የመጣው መጀመሪያ ራሱ
ማንን ፈልገህ ነው? እኔ መጠየቅም ብቻ እንድትመልስልኝ ነው የምፈልገው አይደል? ማንን በትዕግስት ለማናገር እየሞከርኩ ነው። ሰለሞን በቃ ንገራቸው። የት ናቸው ህፃናቶቹ? ኢዮብስ የት ነው ያለው? እኔ አንድ ነገር የምናገር እኔ ስራዬ ሹፌር እኮ ሹፌር አንተ አይደል እንዴ ወሰድኩ? ንገረኝ። አንተ አይደል እንዴ ወሰድኩ? ንገረኝ እንጂ በቃ አትምታው ይናገራል እኮ ንገረኝ። ኧረ እንናገራለን፣ በቃ እንናገራለን። እኔ እንትን እሱ የነገረ ብቻ በቂ አይደለም፣ በቂ አይደለም። ሰማኛለህ? አንተ ሹፌሩን ሆነ እንደወሰድከው ነግሮኛል። የት ነው ያሉት ህፃናቶቹ? ኢዮብ የት ነው ያለው? ለምን ጉልበት ተጠቀማለህ? በቃ ይንገረኝ እኮ ልቀቀኝ። በቃ ካልነገረኝ እና ልለምነው እዚህ ጋር እና ልለምነው በቃ ግን በቃ ይናገራል እሱ። ምን እሱን ያመጣብኝ ሲጀመር ራሱ። እሺ በቃ የኔ ማንነት ነገርኩ፣ ምን አይነት ሰው እንደሆንክ እየነገርኩ ነው። አሁንም ቢሆን ብዙ ሰዎችም አብሮታሉ እና ስለምንሰራው በቃ ያ ነገር ነው ተደርሶበት። የት ናቸው ህፃናቶቹ? ህፃናቶቹን በዋናነት የሚያመጣው እሱ ነው። እኔም የተባለበት ቦታ ማድረስ ነው ስራዬ። ብዙም ምነግርህ ነገር የለም። በቃ ምንም እንትን የምለው ነገር የለም። ስገባ ያየው መኪና በቃ የሱ መኪና ሹፌር ነኝ። ምንም የማውቀው ነገር የለም ከዛ ውጭ። ሌላ በቃ እንደዚህ አትንተባተብ። ሰውየው ያዘዙንን ነገር ነው የምሰራው። በቃ ምንም የምሰራው ነገር የለም ከዛ ውጭ። እሱ ነው በዋነኝነት ሰዎቹን እንትን የሚላቸው። ምን ሚላቸው? የሚያለምለውና እሱንማ ሁሉንም ነገር ነግሮኛል። እኔ ስለአንተ ብቻ ነው የምፈልገው። የፈለጉበት ቦታ ማድረስ ነው። ምንም የማውቀው ነገር የለም። ምንም የሚደርስ ሳታቅ እንዴት ነው የሁሉ ነገር ስራ ውስጥ የሚከቱ? ሲጀመር እኔ ጅል መስላለሁ እንዴ? እንዴት እንደሚሰሩ መረጃ የሌለኝ ይመስላል። በማስፈራሪያ ነዛቻ ነው መኪና መንዳት ነው የኔ ስራ። በቃ ሌላ ምን ነገር። ስለዚህ እዚህ ግባ እዚህ ውጣ ስትባል አብረው መግባት መውጣት ነው። እዚህ ምገባው ምናምን ነገር የለም። መኪና መንዳት እኮ እነሱ ሂድ ያሉበት ትሄዳለህ። ሂድ ያሉበት ይሄዳሉ። በቃ ሌላስ? ንጹህ ሰው ነኝ እኔ። ምንም ማውቀው ነገር የለም። ንጹህ ሰው ነኝ ትላለህ እንዴ አንተ? አታፍርም? የሰው ልጅ እየሰረክ ንጹህ ነኝ አታፍርም? የሰው ልጅ እየሰረኩ ሲሆን ማንኛውንም ሰው እያደረስኩ እንጂ የሰው ልጅ እየሰረክ አይደለም። እኔ ስለ ስርቆቱ የሚመለከተኝ ነገር የለም። እንዴት ነው የማይመለከት? እጅ ኖሮ እኔ ስሬ አይተዋል። በቃ እኮ ሹፌር መሆንን ነገርከኝ። ምንድነው አስሬ የምደጋግምልኝ? እሱ አይመለከተኝም እኮ። ስለዚህ እሱ የሚያመጣው ወሬንም ተቀሳስረው እንዴ? እኔ ብቻ ነው እንደምሰራው ስራው። አንተ የለህበትም? ምንድነው እኔ የምሰራው? እኔም አለሁበት። ምንድነው የኔ ስራ ታዲያ? ትቀልዳለህ? አንተ ገንዘብ ታዘዋውሩ አንተ አይደለ? ምን አገባ ስለ ገንዘብ? ምንድነው ስለ ገንዘብ? የት ነው የምትሄደው? ገንዘብ አንተ የምትሄደው አንተን የምታደርሰው እስከተባለ ድረስ ምንም አዲስ ነገር የለም እኮ። ቁጭ በል እሺ። በእናትህ ተወኝ። አንድ ጊዜ አንድ ጊዜ ማንተ ማለት አለ። ምን ልትሆን ነው? ምን አይነት ሰው ነው ግን እሱ? ምን አይነት ካጂ ሰው ነው አንተ? ቤት ውስጥ ስለያዘው ልጅ እናገር። የምን ልጅ ነው የምታወራው? የምን ልጅ ነው እኮ? እዚህ ቤት ውስጥ ልጅ አለ ወይስ የሚኖር ነው? ግቢ ውስጥማ ልጆች ይኖራሉ። ግቢ ውስጥ አይደለም። ምን አይነት ልጅ ነው? ንገረው በደምብ። ሊላክ ተብሎ በዚህ በሊቢያ በምናምን ሊሄድ ተብሎ ታማሚ ሆኖ እዚህ ከሱ ጋር ይቀመጥ ተብሎ ይመጣ። አንተም እኮ ከዚህ ነገር የምታመልጥ መስሎ ከሆነ ተሳስተሃል። በጣም ተሳስተሃል። ይሄ ልጅ አለ ወይስ የለም? የለም፣ ምንም አይነት ልጅ ቤት ውስጥ የለም። በጣም እየታገስኩ ነው። አንተ ምንም የማውቀው ነገር የለም። በቃ የታመመ ልጅ ምናምን ግቢ ውስጥ ልጆች ሊኖሩ ይችላሉ። በቃ ልጁ የት ነው ያለው? እሱ ነው ያመጣው። ልጁ ነው እኔ ልጁ እሱን ካለ ምን ልጆች የሚመጡ እሱ የሚያመጣው ከሰፈር መረጃ መስጠት ነው አይደለ? ከዛ አንተ ሄደህ ለቃቅመህ ትወስዳለህ። እኛንም አታስጨንቁ። ምንም ያለ ማስረጃ ምንም ይሄው የስራ ባልደረባ ሁሉ ነገር ተናዘዘ። አሁን እኮ አድርስ የተረጃላቸው ለምን ከነሱ ጎን እና ከማን ጎን ይሆንልህ? እና እኔ ህግ ከያዘኝ የት ይደርሳል? ቢያንስ እኮ መከራከር ትችላለህ። ራስህን ችለህ እስኪ ንገረኝ። አንተ ለራስህ ተከራከር። ምን ብለህ ነው የምትከራከረው? እኔማ ራሴን እየጠበቅኩ እኮ ምን አድርገህ? እየደበቅኩ በቃ ምንም የማውቀው ነገር የለም። የነገርከኝ ነገሮች እንዳሉ እንዳትረሳው ከደቂቃዎች በፊት። በእርግጥ በሱ ልጠየቅ እችላለሁ። በቃ ሌላ ነገር ግን ማውቀው ነገር የለም። በሱ ተጠየቅ ማለት ደግሞ እያንዳንዷን እንዲህ ቆጥረን መዘን እናወጣለን። ሰለሞን እኛንም አታስጨንቁ። በቃ ማስረጃ ሳትይዙ ምን አይነት ነገር ነው? ይሄ ሰውዬ ስለምን ማስረጃ ነው? ከዚህ በላይ ከስራ ባልደረባ በላይ ማስረጃ ምን ላምጣልህ? ለዚህ ነው ቅድም የደወልክልኝ። ታዲያ እኔ ደውል ተብዬ ነው? አትደውል ብዬ ነበር። እኔ ነኝ ያስደወልኩት። እኔ ነኝ መኖርና ለመኖርን ለማረጋገጥ ነበረ። ይኸው አገኘው። በጣም በቃ ተናገር ዝም ብለህ። ልጁ አንተ ጋር ያለው
ተነስ ወይንም ደግሞ እኔ ፈትሽ እንደምታየው ነው በቃ ይሄና ያኛው ክፍል እኮ ያኛውን ክፍል እኔ ገብቼ ባወጣ ይሻላል ራስ ብታወጣ ይሻላል ሄዶ ማየት ይችላል አሳያቸው በጣም አንተ ጋር ልጅ እኮ ልጅ አንተ ጋር ነው ወይስ የለም ንገረኝ ሄደ ና ካሜራ ወዴት ነው ሄድ ነው ክፈት ራስህ ክፈት አንተ የለም አላልከኝም ነበር ወይ የስራችን ጉዳይ ነው ይሄ ሁሉ ነገር እኮ ነው ታዲያ ቢሆን ሰው ምን አገባኝ ችግር የለብንም ናይዞ እንዴ ለቀቀኝ ወደዛ ቁጭ በል እዚህ ቁጭ በል ቤቢ ደህና ነህ እሺ ወጣ ተነስ ሂድ ወጣ ያየዋ ቁጭ በል በቃ አንተ ተናገር አባቴ ደህና ነህ ምን ልታደርግ ነው ያመጣው እዚህ ውሰደው አሉን አመጣሁት እኮ ምን አድርገህ ተብሎ እኔ ሰራተኛ ነኝ ምንም ማውቀው ነገር የለም እንዴት ነው የማታውቀው ነገር የምትሰራው እንዴት ነው የማታውቀው ዝም በል ሰራተኛ ነኝ እኔ ምንም ማውቀው ነገር አለ አባቴ መች ነው ያመጡ ከትምህርት ቤት ስትመጣ ጥቁር መኪና ቆሞ እሺ ተከፈተና የሆነ ሰውዬ መጡ የት እየሄድክ ነው ሲለኝ ወደ ቤቴ ስለው ከዛ በኋላ ና ልሸኝህ ደክሞሃል ወይ መስኮት ዛለ ብሎ አስገባኝና መኪና ውስጥ ነው ያስገባ እሺ ከዛ በፊቴን ሸፍኖ ስጮህ አፌን ይዞ እዚያ መጡ ፊትን ሸፈነ በምን በማስክ ከትምህርት ቤት ነው ከነ ዩኒፎርም ነው ደግሞ እናንተ ቆይ የኔ እዚህ እናት አባት ምን ይሆኑ እንደሆነ ታውቃለህ እና ምን አገባኝ አንተ ሹፌር እኮ እኔ ሹፌር ሆና አይመለከተኝም ስራ አትስራ አይደለም እንዴት ነው በሰው እንጀራ ላይ የገባኸው እሱንም ማናገረው እኔ መንዳት ነው እሺ ነው እናንተ አለካም ሰማኛለህ ይኸውልህ ውጭ ላይ ፖሊሶች አሉ ከነሱ ጋር የሆነ ነገር ገዝተህለት ና ቶሎ በል ተነስ ሂዱ ሳጅን አብራችሁ ሂዱ አንተ ምን አይነት ብልግና ነው ግን ልጅ አለ እህት አለ ወንድም አለ እኔ እኮ ነገርኩ ሰሬን ሹፌር ነኝ አልኩ እኔ አይመለከተኝም እኮ ሹፌር ሆናችሁን አይደለም እንዴት ነው የሰው ልጅ አመጣችሁ እንደዚህ የምታሰቃዩት ይቀመጥ ተባለ እኔ እዚህ ነው የምኖረው እኮ ባያሞኖሮ ልትልኩት ነበር አይደለ ባያሞኖ ልትልኩት ነበር የነሱ ስራ ነው እኔ አይደለም ማውቀው አባቴ ምንድነው ሌላ ያደረጉ ካለ ንገረኝ ያደር ምግብ ምናምን አይሰጧችሁም እንዴ አይሰጡም አንተ ብቻ ነው ወደዚህ ያመጡት ሌሎች ከዚህ በፊት ነበሩ ካንተ ጋር እዚህ ከዚህ በፊት የነበርክበት ላይ ከሌሎች ጋር ነበር ካረል እነሱ የት ናቸው ያሉት እሱ ነው የሚያውቀው ይኸውልህ አንተ ነህ ሹፌሩ ሰማኝ አንተ ነህ ሹፌር ያመጣችሁ እሱ ነው አይደል እሱም ይንገራችኋል እኮ እሱማ የነገረኝን ሁሉ ነግሮኛል እኮ እያንዳንዱ ቦታ ለምታደርሰው እኮ ግን አንተ ነህ እኔ ማውቀው ውስን ቦታ ነው ትንሽ ቦታዎች ነው ማውቀው እኮ እነሱ የት ናቸው ያሉት እኔ ማውቀው ቦታዎች አዎ ቅርብ ሁለት መታጠፊያ ራሱ እኔ አይመለከተኝም እያንዳንዱ ቦታ ላይ ቆጥረህ ትወስደኛለህ ጋሻው እስካሁን አላመጣም እንደ ካሜራ መንጥራልኝ እሱንም ያውቃችሁ እሱን ጠይቁ ናባቴ ተነስ እኔ ታቀኛለህ የሚመጣበት ነገር እዛው አይያረል ምን አይለ እንደተጎደ ዝም በላት ዛቻ እንደሞ ወደዛ አይደል እዛው ራስና እንደመጡ በቃ አንተ አይደል ሲጀምር እዚህ ስራ ውስጥ ያስገባኝ ባስገባስ እዛው ራስና አይችል በቃ የራስ ጉዳይ የሚመጣበት ነገር ተደርሶብኝ ዝም በል እኮ ነው የምልህ አይያረል ልጁ ምን አይለ እንደተጎዳ እኔ ምንም የማውቀው ነገር አንተ ማቆራሉልም እዚህ ቤት አሉልም እና ታዲያ ይሄንን ልጅ አሸገ ምንድነው የማያደርገው ማን ይንከባከብ ሌሎች ሰዎች እየመጡ ምን ይሰራሉ ሌላ መጥቶ የሚንከባከባለ ወይስ ብቻህን ነው ጥሎ መሄደው ብቻህን ነው ጥሎ መሄደው እና ይሄንን ልጅ እኮ ምንም ማያውቅ እንዴት ነው ማያውቀው ይሄን የሚያክል ልጅ የታመመ ሰው ነው አንተ ነህ በሽተኛው ትሰማኛለህ ትለየናለህ እሱን ታውቀዋለህ እሱ አታውቀውም አይደል
እሱን ነው የምታውቀው። እንዴት ነው የህፃን አይምሮ? ይኸውልህ በነገራችን ላይ መቼም ሊረስ እዚህ ቤት ስንት ሰው ይመጣል? አንተ ራስህ ስታውቅ አባቴ ብቻ አንተ ነው ኃላፊነት አንተ ከቤተሰቦች ጋር ነው የምትኖረው? ከትምህርት ቤት መተው የወሰዱ ያኔ ከትምህርት ቤት ስትወጣ ብቻ ነበርክ? ሌሎች ልጆች ነበሩ? እነሱ ጓደኞች የት ናቸው ያሉት? የት ነው እነሱን ያደረጋችሁት? እነሱ ሌላ ቦታ ናቸው። የሰው ልጅ እንዳለ የሰበሰባችሁን አንተ ናችሁ የምትወስዱት ማለት ነው? እኔ ብዙ ሁሉን ነገር ያን ዝም በል አንተ። ከአንተ ጋር በኋላ እናወራለን። መንገድ ላይ እንትን ስትሉ ያየ ሰው የለም? ለመጮህ አፋችሁን ይዟል እ ምን የሚሉት ነገር ነው? ይሄን ዱዳ ልጅ እና መጥቶ እንደዚህ ማሰቃየት፣ ያም ከነ ዩኒፎርሙ ቢያንስ ልብስ እንኳን እንደዚህ ገላውን እንኳን አታጥቡ። እሱ እዛ ሲሉ ነው የሚቀየርላቸው። የት በቃ የሚወስዷቸው ሰዎች ሲመጡ ይቀየሩላቸዋል። እኛ የመቀየር ግዴታ የለብንም። እንዴት ነው አንተ እንዴት ነው አታፍርም? እንዴት ሲጀምር የሰው ልጅ ወስደ ግዴታ የለብኝም ስትል ታዲያኛ የሱን ዩኒፎርም እንቀይር እና ታዲያ ምን ነው በሱ ገንዘብ እየበላ አይደል እንዴ? ተው የቅድሙ ይበቃል። በቃ አሁን እንዳነካኝ እሺ፣ ተው እንዳነካኝ ድጋሚ ይኸውልህ እሱን ልሸኘውና ከእናንተ ጋር በደንብ እናወራለን። አባቴ ሌላ ምን የምትፈልገው ነገር አለ? ቤተሰቦች ጋር ልውሰድህ? የምታመጣውን ችግር ዝም በል። ራስን ለገንዘብ ወዳድነት ይሄ ሁሉ ነገር ውስጥ የገባው ገንዘብ ብለህ ነው? እኔም ገንዘብ ብዬ ነው። እኔማ ከነበርክበት ነገር ውስጥ የተሻለ ነገር ለመውሰድ በጣም አስባል። በጣም ባለጌዎች ናቸው። ይሄ አላውቅም ብትልም ማን ስለሆነ ነው እሱ ከኔ አድርግ። በቃ አንተም ለገንዘብ ነው እኔም ለገንዘብ ነው። ጫማው የት ነው ያለው? እሺ ቢያንስ ጫማ አትገዙም? አይ ካልስ አለው በቃ ይበቃዋል። ደግሞ ክላሱ ሙቀት አለው፣ ብርድ የለውም። አባት እዛ ውጭ ላይ ሰዎች አሉ፣ እነሱ ቤት ይወስዱዋል። እሺ 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 እኔ አባት ውሰዱልኝ። ዝም በል የራስ ጉዳይ ነው። በቃ አንተ አይደል እንደ ጀመርከው። ቁጭ በል። ገንዘብ ፈልጋለህ አንተ? ቁጭ በል ተውማ። ቁጭ በል በቃ ቁጭ በል። ምን ልትሆን ነው? ስራ ነው። እሺ ትሰማኛለህ? ይሄ ሁሉ ነገር ስራ ነው። ኧረ ተውኝ። ሰማኝ? እሱ ነው። ቁጭ በል አንተ ቁጭ በል እኮ ነው የምልህ። በጣም መጥፎ ሰው ገንዘብ በጣም ነው የሚወደው። አሁን ሌላ እርምጃ ሳልገባ እያንዳንዱን ቦታ ቆጥረህ ትነግረኛለህ። በቃ እኔ አልነካህም። እንዳልነካ ከፈለግ የምፈልገውን ነገር ሁሉ ንገረኝ። ሰማኝ? እሱም ይነግራል። እሱማ የእሱን እኮ ነግሮኛል። በቃ አሁን እኔ ማላውቀው ካለ ሁለታችሁም በስርዓት ንገሩኝ። እኔ ምን በቃ ተደርሶብናል። ሰሊያ አትፍራ። በቃ ይሄው እንግዲህ ከቤት ነው አይደል ልጁን ያገኘሁት? ልጁን ከቤት ነው አይደል ያገኘሁት? ለሱስ ምን ልትለኝ ነው? እኔ እኮ ለነሱ ሰራተኛ ነኝ። ምንም ቢሉ ያሉትን መስራት ነው እንጂ ይሄን ያህል ዲፕሊ ስለነገሩ ለነገር አልችልም። ስጋቴ ይገባኛል። እኔ አንድ ነገር ልንገርህ ሰለሞን፣ እኔም ወጣት ነኝ። ሁሉም ነገር ይገባኛል፣ እረዳሃለሁ። የደህንነት ጉዳይ ምናምን ሊሆን ይችላል። ስለዚህ እኔ የህግ አካል ነኝ ብያለሁ። ስለዚህ ኃላፊነቱን እኔ ሙሉ ልውሰድ። በፈለገውን ነገር ላረጋግጥልህ እችላለሁ። ከእሱ ጋርም ሰጣ ገባ ውስጥ አትግባ። በቃ እሱም መጀመሪያም እንደዚህ ሲያስቸግረኝ ነበር። ሌላ እርምጃ ውስጥ እንድገባ አትገፋፈኝ። በጸባይ እያናገርኩ ነው፣ በጸባይ መልስልኝ። በቃ እኔ እዛ ድርጅት ውስጥ ሰራተኛ ሆኜ ነው የምሰራው፣ ሹፌር ነኝ። በቃ ሌላ ያዘዙኝ ነገሮች በሙሉ እኮ ምንድን ነው የሚያዙ? ማን ነው የሚያዙ? የት ነው የሚያዙ? ንገረኝ። እነሱን ነው እኔ የምፈልገው። ሰራተኛ ከሆንክማ ስራ እስከ ታዘዝክ ድረስ ትሰራለህ። ሁሉም ሰው ነው። አዎ በቃ የምሰራው ያሉኝን ማድረስ እና የምቀበለው ነገር ካለ ምንድን እነሱን ነገሮች ናቸው እንድትነግረኝ የምፈልገው። ምንድን ነው የምታደርሰው? የት ነው የምታደርሰው? ማን ነው አድረስ የሚል? ማን ነው የሚቀበል? ገንዘብ የሚያዘዋውረው እሱ ነው። ገንዘቦችን የሚያደርሰው ካሽ ምናምን ከግለሰቦች የተቀበለ የሚያዘዋውረው እሱ። የህፃናቱን ብር በጥሬም ነው የምትቀበሉት? በጥሬ ነው። ባንክ አንፈልግም። በባንክ ከሆነ መረጃ እያዝብናል ምናምን ስለሚሉ አለቆች አይቻልም። በቃ በካሽ ነው እንዲሰጠን የሚደረገው። ምክንያቱም በባንክ ከሆነ የሚገባለት ስም ምናምን ይጣራል፣ ፖሊሶች ይደርሱብናል ምናምን ስለሚሉ በቃ በካሽ ነው። ከዛ እኔ ለሱ ሰጠዋለሁኝ እየተቀበልኩኝ አሉ ኤጀንቶች። አንተም አቀባይ ነህ ገንዘቡ ማለት እኔ ነኝ ተቀብዬ ከለሱ የምሰጠው ሰው ከሱ ከዛ ወደ አለቆች ምናምን። ይሄን ያህል እኮ ሁሉን ነገር በግልጽ መናገር የለብህም። እሱን ተው በቃ። አሁን ከሆነ አሁን እነዚህ ነገሮች ከአንተ አንደበት ነው። አላየህም እኮ
ዛሬ በቃ የህግ ሰዎች አሉ ብለውኛል። አብሮ ከተደረሰብን ምን ማድረግ እንችላለን? የሚመጣውን ነገር በጸጋ መቀበል ነው በቃ። እሺ አሁን ንገረኝ በቃ እሱማ ለራስም ለህይወትም ንገረኝ። ስለብየው እኔም እኮ ቤተሰቦቼን ኃላፊነት ውስጥ ከትቼ ነው እዚህ ነገር ውስጥ የገባው። ስለዚህ ንገረኝ፣ እሱ የነገረኝን እያንዳንዱን ንገረኝ። አሁን ለምንድን ነው የግድ ኃይል እንድጠቀም ታደርግ? በቃ ነግሯል። ከአንተ አንደበት ነው። እሱ ማያውቃቸው ነገሮች ይኖራሉ በእርግጠኝነት። አንተ በብዛት አብረን ነው የምንውለው፣ አንድ መኪና ላይ ነው የምንሰራው። በቃ ምንም አዲስ ነገር የለም። እሺ እሱም የሚሰራውን ነገር ያህል በቃ ገንዘብ መቀበል ነው፣ ሄዶ በትክክል ማስረከብ ነው በቃ። ህፃናቱን ደግሞ የምታዘዋውር አንተ ነህ። አጓጉዝ ካሉ የማጓጓዙን ስራ የት ነው የምትወስደው? በቃ ወደ የተለያዩ ቦታዎች መጋዘኖች አሉ፣ ወደዛ ነው። ሁሉንም መጋዘን ታውቃለህ? ጥቂቶቹን አውቃለሁ ብዬ አስባለሁ። ይኸውልህ አስባለሁ ሳይሆን የምታውቃቸውን እንድትነግረኝ የምፈልገው። ጥቂቶች እንደማውቅ ነው የሚሰማኝ፣ ብዙ አይነት ስራዎች ስለሚሰሩ ማለት ነው። በይበልጥ እሱ ነው ቦታዎቹንም የሚያጠናው፣ ቦታዎቹንም የሚጠቁመው፣ ቦታዎቹንም ለስራ የሚያዘጋጀው። እኔ በቃ ህፃናት ይበዙበታል የሚባል ትምህርት ቤት አካባቢ ምናምን ስንት ሰዓት እንደሚወጡ ማለት ጭር የሚልበት እና ደግሞ አሉ ቤተሰብ መጥቶ የሚወስዳቸው ህፃናቶች በራሳቸው የሚሄዱ ሰፈራቸው ምናምን ቅርብ የሆኑ ልጆች ዝም ብለው ተሰብስበው ምናምን ብቻቸውን ነው የሚሄዱት። እንደዚህኛው ልጅ ማለት ነው። እሱም ብቻውን ነው ያገኘ ነው። ለምን ይኸውልህ ህፃን ልጅ በእርግጠኝነት አይወሽም። ሰማኝ ምናልባት አስፈራርተው ካልሆነ በስተቀር ቅድም ጓደኞቼ ጋር ነበሩ፣ እነሱን የት እንደወሰዱ አላውቅም ሲል ሰምታል። እና ታዲያ አሁን ደግሞ ምንድነው ብቻውን ነው ያገኘ ነው የምትለው? አይ እኔ ምሳሌ ነው እንጂ ሌሎችም አሉ። በቃ ይህና የእሱ ጓደኞች የት ነው ያደረጋችሁት? በብዛት የገቡት እንጃ እዛ የመጀመሪያ ሄዳችሁበት ቦታ ነው መሰለኝ የተገናኛችሁበት፣ እዛ ነው ሊሆኑ የሚችሉት። ይኸውልህ እኔ ከዚህ በፊት የእናንተ አለቆች የሚባሉትን ያቺ የልብስ ነጋዴዋ ምናምን ነው ያገኘኋቸው። ምን ነው የልብስ ነጋዴዋም ትይዛለች? እኔ እሷ የምታስራ አታውቅምና ነው? እኔ አላውቅም። በቃ እኔ ፋይል አጥፋ መባሉን ብቻ ነው የማውቀው። ኦኬ ያኔ ስታስፈራራኝ ይህን ሰውዬ ደውል አስፈራረ ነው? በቃ የሆነ ፋይል ይዟል። ምክንያቱም ስለ ፋይሉ እኛም አይነገረንም፣ አልተነገረኝም። እኔ የምለው ግን ማለት ምን አይነት ድድብና ነው ግን? ምንም ነገር ስለማታውቁት አድርጎ የተባላቸውን እንደ ጋሪ ፈረስ ዝም ብሎ መነዳት። ቢያንስ መጠየቅ አትችሉም? ለምንድን ነው ማን ነው የሚለው? ትእዛዝ እኮ ልንወጣ አንችልም እኮ እኛ እኮ አንችልም፣ መብት የለንም። ምክንያቱም እነሱ እጃቸው ረጅም ነው። የፈለገ ይሆን አንተ ወንድ ልጅ አይደለህ እንዴ? ወንድ ልጅ ታዲያ አንተ እናትን ታስነካለህ ታዲያ? እነሱ እኮ ከቤተሰቦቻችን አልፎ እኮ በጣም ብዙ ነገር እኮ ነው የሚያውቁት ስለኛ። የእናቴን መኖሪያ ቤት ያውቃሉ፣ ምን ያውቃሉ? እኔ አንድ ነገር ባደርግ እኮ ምንም ዋስትና የለኝም። እናቴን ነው የሚደፋ። እሺ ሲጀመር ቆይ አንተ ራስህ እንዴት ወደዚህ ስራ ገባ? በመጀመሪያ ቀጥተኛ የሆነ ስራ ነበር የምሰራው፣ ህጋዊ የሆነ ስራ ነበር ለመስራት የገባሁት። ምን አይነት? በቃ በሙያ በሹፌርና እኮ ምንድነው ማለት ለግለሰብ ሹፌር ሆነ ነው የድርጅቱ ምንድነው? እዛው የመስሪያ ቤት ሹፌር ሆኜ ነው የገባሁት። ከዛ ምንድነው እኮ ለሰርቪስ ነው የምትሰጠው ወይስ እቃ ነው የምታመላለስ? እሱን ነው የምፈልገው እኔ። ሰራተኞችን ማመላለስ። እሺ የድርጅቱ ማለት ነው እነዚህ ሰዎች። ስለዚህ ህጋዊ የሆነ ድርጅት አላቸው ማለት ነው። እሺ ቀጥል። ከዛ በኋላ ነው የተወሰነ ጊዜ የተወሰነ ቦታዎችን ማየት ሲጀምር በቃ ከዛ ወደ ስራው ይህንን ነገር ማካየ ወደ ስራው መግባት አለብህ ብለው በቃ አስገቡኝ። ይሄ የሚሰሩትን በሚስጥር የሚሰሩትን ስራ አየህ? ራስ በራስ መንገድ ነው ያየህ ወይስ እነሱ ናቸው እየወሰዱ ሲያሳዩ ነበሩ? በስራ አጋጣሚዎች ነው ያዩዋቸው። ስለዚህ ይህን ነገር በእርግጠኝነት አንተን ለማጥመድ ወደዚህ እንድትገባ ነው ማለት ነው። እሺ ቀጥል። እና በቃ ይህንን ስራ ከጀመረም በኋላ የተለያዩ የህፃናት እገቶች ምናምን እንደዚህ አይነት ነገሮች መስራት ጀመረ። እኛም የተሻለ ነገር ስለምናገኝ የተሻለ ገቢ ስለምናገኝ ዝም ብለን ነው ስራችን የምንሰራው። ይህንን ልነግር የምችል። እሺ ገንዘብ ታዘዋውራለህ አሉ። የት ነው የምትወስደው? ከገንዘቡን ከሚሰጡን እየተቀበልኩ ወደ አሰሪያችን ማምጣት ነው ስራዬ እንጂ በባንክ ምንም አይነት ነገር የለም። በባንክ ምን የሚፈጸም ነገር የለም። እነሱም ተጠያቂነት እንዳይመጣባቸው። እናንተስ በምንድን ነው የሚከፈላችሁ? እናንተም በካሽ ነው ማለት ነው የሚከፈላችሁ? በካሽ ነው። ካልሆነ ደግሞ በሌላ በዘመዶቻችን ስም ምናምን ነው የሚላከው እንጂ በራሳችሁ ስም ምንም አይነት አካውንት ከነሱ ጋር አይንቀሳቀስም። አይቻልም።
ይህን ልጅ ለምን ነበር ያስቀራችሁት? ታማሚ ነው፣ ከሌሎች የተለየ እዚህ ሆኖ እስኪሻለው ድረስ ነው። ሲሻለው ከዛ በኋላ አውጥታችሁ ልትሸጡት ነበር? እነሱ እንደሚሉት ነው። እኔ ምንም የማውቀው ነገር እኮ ታውቀዋለህ። ምን ስራውን ታውቀዋለህ እኮ። ምንድን ነው እነሱ እንደሚሉት የምትለው? አሁን ምንድን ነው ራስን ነፃ ለማድረግ የምትሞክረው? መለመኛ ነው የሚሆነው። ውጭ ሀገር ምናምን ለመላክ ስለሚሆን ለእረኝነት ምናምን አይሆንም። ቶሎ ነው የሚደክመው ምናምን። እነዛ ለእረኝነት ምናምን ነው የምትልኩት? ለእረኝነት የሚልኳቸው አሉ። ከዛ ደግሞ መረጃ የፌክ እንትን ይሰሩላቸውና ለማደጎ ይሰጧቸዋል ለፈረንጆች። እናት አባት የላቸው ምናምን የሚሉና ፈረንጆች ደግሞ በዶላር ይከፍላሉ ለነዛ ማለት ነው። ከዛ እናንተ ደግሞ የሰው ገንዘብ የሰው ልጅ እየሰጣችሁ እዚህ ለልጆቹም የተሻለ ህይወት ነው ኢትዮጵያ። አንተ ስነ ስርዓት ያዝ። ታዲያ እዚህ ከሚኖረው ይሄ ምንም ማያውቅ ልጅ እንዴት ነው የሰው ሀገር ሄደህ በግ ጠባቂ የምታደርገው? እስቲ አንተን እኔ ልውሰድና እንደዛ ላድርግ ንገረኝ እስቲ። አንተ የት አለ ወንድም አለ? እኛ እኮ ስራችን ነው ይሄን ያለው እንደሆነ ማን አውቃለሁ። ነገርከኝ እኮ ሰማኝ። ምን የሚሉት ሊና ቢስነት ነው? እሺ አሁን ሌላ የደበቃችሁኝ ነገር አለ ወይስ የለም? ይኸውላችሁ ከኔ ጋር ድብብቆች እንዳትጫወቱ እኔ ላስጠነቅቅ እፈልጋለሁ። በጊዜ የምትነግረኝ ካለ ነገር ተባበርና አንተም ያንተን ዕዳ አቅልል። እኔ መጀመሪያ እኔንም አላገኛችሁ እሱ ግልጽ አድርጎ ነግራችኋል። በቃ እኮ አንተ ደግሞ የምታውቀው ነገር አለ ከሱ ቀረምለው ነገር የለም በእኔ በኩል ቀረምለው ነገር። ስለዚህ አሁን ሌሎች መጋዘኖች የት እንዳሉ አንተ የምታውቃቸውን ታሳየኛለህ ማለት ችግር የለውም። በእኔ በኩል ችግር የለም። እርግጠኛ ነህ? ታሳያቸው። እዚህ ከቅርብ ጀምሯል። እሱማ ቅድም ቅርብ ቦታ አለ ሲለኝ ነበር። በቅርብ ጀምሯል። በተለያየ አቅጣጫ ነው የሚያደርጓቸው። አንድ አይነት ሰፈር ባለፈውማ ሰማሁ እኮ 16 ቦታ አስቀምጠናል አላችሁ የእናንተ አለቃ የተባለው። 16 ይሆናሉ። ይኸውላችሁ አንድ ነገር ልንገራችሁ። አሁን ሌላ ምንም አይነት ጭቅጭቅ ወደዚህ ወደዛ የሚል ነገር ውስጥ አልገባምም፣ መግባትም አልፈልግም በመጀመሪያ ደረጃ። ስለዚህ እኔ ጋር ትቆያላችሁ። እሺ አሁን ስለ ቤተሰቦቻችን ዋስትና የቤተሰብና ኃላፊነት እኮ እኔ ሙሉ ወስዳለሁ ብያለሁ አይደል? ወደዚህ ስንመጣ እንደዛ ነው አይደል? እሺ ካለማመን ውጭ ምን አማራጭ አለ እኮ? ካለማመን ውጭ ምን አማራጭ አለ? ንገረኝ እስኪ። ምን ማድረግ ነው የምትፈልገው? ወይስ እንዳደርግ የምትፈልገውን ነገር ጠይቀኝ። አንተም ንገረኝ፣ ምን እንዳደርግ የምትፈልገው? ከሌላ ያስፈልጋቸዋል ቤተሰቦቻችን እኮ። እሱ እንደተያዘን ከተዋወቀ እንደምንናገር ስለሚያውቁ በቃ እሱንም አውቃለሁ እኮ። ከዚህ በፊትም እንደዚህ ነው ያደረኩት። በቃሽ። ይሄንን እኮ ለእናንተ ስል ብቻ አይደለም የሥራ ግዴታዬም ስለሆነ ነው ይሄን ማደርገው። ተግባባ? ሰላም ከኔ ጋር ብዙ እንትን ባትሉ ደስ ይለኛል። ብዙ ማታውቁት ነገር አለ። እናንተም ላይ እኮ ንገረኝ፣ እሱን ንገረኝ። ነገራችሁ በህይወታችሁ ሊመጡ ይችላሉ ከባድ ሰዎች ስለሆኑ ለነሱ። እሺ አሁን ካሜራማኑን አስታውስከኝ። የት ነው የወሰዳችሁት? ማን ነው የወሰደው? የት ነው ያደረስከው? ምኑ? ይኸውልህ ልትክደኝ ምናምን እንዳትሞክር ሰማኝ። የኔን ካሜራማን ከቤቱ መታችሁ ሚስቱን አፍናችሁ እንደወሰዳችሁ አውቃለሁ። ስለዚህ የት ነው ያለው? እኔ በዛ ሰዓት መቼ ነው እንደዚህ ሆነ? መቼ ነው? ያኛው ቀጃጃው ልጅ እኮ ነው። መቼ ነው? እሱን እኔ አትነግረኝም፣ ታውቀዋለህ በደንብ። እኔ በዛ የሆነ ሰዓት ላይ ምን ያህል ቆየን አይደል? ምን ያህል ቆየን ነው ሲጀመር ሊረሳ የሚችለው? እኔ በዛ ሰዓት እዩ የሚባል ልጅ ከቤቱ ሄዳችሁ አልወሰዳችሁም? ወስዳችኋል? መቼ ምን ላይ? ኧረ ተናገር ዝም ብለህ አቦ። አንተ ይኸውልህ የምትነግረኝ ከሆነ ትነግረኛለህ። ሰማኝ። ታውቀዋለህ። በጸባይ ብናወራ እኮ ታውቀዋለህ። በጸባይ ብናወራ አንተ እስከወሰድክ ድረስ ታውቀዋለህ። ሰማኝ አይደለም? ምን ቀን ላይ ነው? የተለያዩ ሹፌሮች እኮ ስላሉ የተለያዩ ሰዎች ያው እሱ ነገር እሱ ነው አይደለ? ያኛው ቀጭኑ ልጅ ነው የሚለው እኮ የተለያየ ነገር እኮ ነው የሚነግረው። ከነ ምልክት ነገረ እኮ ሰውየው። ቀጭኑ ልጅ ምናምን ሊል ይችላል፣ ግን ምን ጊዜው ስንት ጊዜ ሆኗል? ወሬ ሆኗል። ምን ይሆናል? በዚህ ሳምንት ውስጥ የወሰዳችሁትን ኢዮብን እኔ የምጠይቅህ ሰማኝ። ይሄ እንደዚህ ለማስመሰል የምትሞክረውን ነገር አቁም። ሊሆን ይችላል እኮ ሊሆን ይችላል። እኛም የሆነ ቦታ አድርሰን ተመልሰን ወጥተናል። በሌላ መኪና ነው የተቀበሉን፣ እኛም ወደ ሌላ ቦታ ሄደን። ይኸውልህ አንደኛ በሌላ መኪና
በሌላ መኪና ተቀበሉ። በላው እንደዛ ነው መሰለኝ። ብዙ ስለሚሰራ ትዝ አይለኝም ለኔ። ሲጀመር እንዴት ያደረግከውን ነገር ሳምንት ሳይሞላ እንዴት የምትረሳ? ወይንስ እንደዚህ ረሳ በሚል ነገር እያስመሰልክ ምን ያህል ስራው እንደሚልበት ነገር እሱ አይመለከተኝም። እኔ እኮ የኔን ጉዳይ በግልጽ ታውቁታላችሁ አይደል እንዴ? ስለዚህ አንተ ወስደህ ለቀጣይ ሹፌር አስረክባል እያልከኝ ነው። ካሜራማኑ እንደዛ ነው ያደረጋቸው። ይኸውልህ እነሱን ሰዎች ሹፌሩም ይሁን የተቀበለን ሰውዬ እፈልገዋለሁ። ሰማኝ። ለጊዜው ከከተማ ወጥቷል። አይመለከተኝም። ከከተማ የሚወጣ ከሀገር የሚወጣ ምንም አድርጋችሁ ታመጡታላችሁ። ምን በእርግጠኝነት የአንዱ መጋዘን ውስጥ ነው የሚያደርጉት። አንዱ መጋዘን ውስጥ ነው የሚያደርጉት። እርግጠኛ ነህ? ብዙ ጊዜ እንደዚህ የሚያስቸግሩ ሰዎችን ስለዚህ ቦታውን የሚያስቸግሩ ሰዎች ምናምን መሀል የሚገቡ አሉ። አንዳንዴ በገንዘብ ልንፋታቸው የማንችላቸው ሰዎች ምናምን እኮ እንዴት ሲጀመር አሁን ታውቀዋለህ በእርግጠኝነት ቦታውን አይደለ? የመጨረሻ ጊዜ ያደረስኩበትና አዎ እሱን ላቅ እችላለሁ አይደለም? በደንብ ታውቃለህ። ወስደህ ካስረከብክ ድረስ ታውቃለህ። እሱን መስረከባቸው። እሺ ካንተ ጋር የነበሩ አፍኖት የነበሩ ሁለቱ ሰዎችስ ንገሩኝ። ይኸውልህ የምታውቁትን ነገር እንዳለ ንገሩኝ። በቃ ሰማኝ። ሲጀመር መጀመሪያ የታሰበው አንተን ለመያዝ ነበር ማለት አንተን ነው በቃ ለማግኘት ታስበው የነበረው። ግን በቃ አንተን ማግኘት ከባድ ሆኖ ስለተገኘ ነው በቃ እንደገና በካሜራማኑ በኩል። ስለዚህ የታሰበው ለኔ ነበር ማለት ነው። እንደዛ ነው። ከዛ ካሜራማኑ መኖሪያ ቤቱ ምናምን በቃ ስለ መቼ እንደሚገባ ስንት ሰዓት እንደሚወጣ አጣራሁኝ። ከዛ ለአጋቾቹ ለሚወስዱ ሰው ነገርኳቸው። ከዛ እሱን ከያዝ ነው እንደምትመጣ እናውቃለን። ከዛ ስመጣ ደግሞ እኔ ልትይዙ እንደዛ ነው የታሰበው። አሁንም ግን ተጠንቀቅ፣ እንደማይቀር ለወቅ። እኛን ነው እንጂ ያስከው ሌላ እየሰማቸው ነው። እኔን ነበር አቅዶ የነበሩት አይደል? ስለዚህ እኔም አልቻላችሁም በሱ በኩል ዝም ስለማለት ያ እንኳን ለሱ ሌላ እንደዛ ነው ሰለማ፣ እንደዛ ነው። ትክክል ብሏል። እኛ ብቻ አይደለንም እዛ ድርጅት ውስጥ ያሉ ብዙ ሰዎች ናቸው ያሉት። ከኛም በላይ ብዙ አመት የሰሩ ሰዎች አሉ። እሺ እኛንም እዛ ነገር ውስጥ ያስገቡ እና እነሱን ነው እንትን። ስለዚህ አሁን እየታሰበ ያለው ሴራ እንዳለ እኔን ለመያዝ ነው ማለት ነው። ደግሞ ይዟል። ቀላል ሰዎች አሉ። እኛ ስለተያዘን የሚቆም ነገር የለም። እነሱ ይቀጥላሉ ስራቸው። መቀጠል ይቀጥላል። ትሰማኛለህ? እነሱ የፈለገንትን ቢልም ለእኔ ፈጣሪ አለ። እኔ ፈጣሪ ይጠብቀኝ። ሰማኝ። ስለዚህ አሁን ምንም አድርጋችሁ አይመለከተኝም። አንተ ወስደ ያስተላለፍክበትን መኪናም ሰዎችን ምንም ይሁን ታመጣልኛለህ። ተግባባን? ግን እኛ ራሳችንን አደጋ ውስጥ ለእኛንም አደጋ ውስጥ አትክተቱ። የዛን ኃላፊነት እኮ ነው ይወስዳለሁ ብያለሁ። ሁለታችሁ እኔ ጋር ትቆያላችሁ። ቤተሰቦቻችሁ ደግሞ ጥበቃ ይደረግላችኋል። ተግባባን? ሌላ የምትለኝ ነገር አለ? ነገሩን እሱ ቀለል አድርጎ ነው መሰለኝ ያስረዳ። አደከማችሁኝ። የምሬን ምን እንዳደከመኝ ታውቃለህ? ይሄ ዛቻ ኃይለኞች ናቸው። እጃቸው ረጅም ነው። ይሄ ቃል ነው ስልችት ያለኝ ታውቃለህ? ስልችት ያለኝ አቅማቸውን አታውቅም አንተ። ችግር የለውም። ስንት ነገር እንደሚሰሩ እኮ አታውቅም እኮ። ለማወቅ ነው እዚህ ጉዳይ ውስጥ የገባው ሲጀመር። በቃ ክፉ ሰዎች ናቸው። በቃ ያን ከተረዳህ በቃ ችግር ነው። ኃላፊነት ወስዳለሁ እኮ ኃላፊነቱን መወስደው እኔ ነኝ። ስለዚህ አሁን ታነሱ። እኔ ወደ ማዘጋጀው ማቆያ ወደዛ እንሄዳለን። ተግባባ? ቤትን ምናልባት ማስተካከል የምትፈልገው ነገር ካለ እድሉ ልሰጥ ይችላል። ካልሆነ ግን መውጣት እንችላለን። ችግር የለም።